ግዴታ ነው የሚሉ ዑለሞችን ደግሞ እንያዝ። የነሱ ደግሞ ማስረጃቸው ምንድነው? وذهب الحنفية والإمام أحمد في رواية اختارها شيخ الإسلام ابن تيمية شيخ الإسلام ابن تيمية ይህንን አቋም የደገፉበት የመረጡበትን አቋም ስናይ ኢማሙ አቡ ሐኒፋ ኢማሙ አህመድ እና ራሳቸው ሸይኹ الإسلام ابن تيمية ጨምሮ عليه رحمة الله إلى وجوب الأضحية على الموسر أضحية واجب ነው ግን ማን ላይ ያለው ሰው ላይ ሙጥለቅ አይደለም ማንኛውም ሰው ላይ ሳይሆን ገንዘብ ያለው ማረጃ ገንዘብ ያለው ሰው ማረድ የሚችል አቅም ያለው ሰው ላይ ዋጅብ ነው አሉ። ለዚህ ማስረጃ የዛሊካ عن أبي بكر وعمر وبلال وأبي مسعود البدري رضي الله عنهم وبه قال سويد بن غفلة وسعيد بن مسيب وعلقمة والأسود وعطاء والشافعي وإسحاق وأبو ثور وابن منذر وقال الربيعة ومالك والثوري والأوزاعي والليث وأبو حنيفة هي واجبة ይላል። እነዚህ ሁላ ከሰሃቦች እስከ ከሰለፎች እስከ ኸለፎች ድረስ ከሰሃቦች እስከ ሰለፎች እስከ አኢማዎች ድረስ እነዚህ ሁላ የተቀስናቸው ምንድነው የሚሉት ዋጅብ ነው ይላሉ። አቅም ያለው ሰው ማረዱ በሱ ላይ ግዴታ ነው። ምንድነው ለዚህ ወስተደሉ عليها ለዚህ ማስረጃ ያቀረቡት ሊማ ረዋ አቡ ሁረይራ أن رسول الله صلى الله عليه وسلم قال من كان له ساعة ሀብት ያለው ሰው ገንዘብ ያለው ሰው ወለም ይደሂ የነብዩ ንግግር ነው የሚያነሱ ነብዩ እንዲህ ብለዋል ይለናል አቡ ሁረይራ ገንዘብ ኖሮት አቅም ኖሮት ያላረደ የሆነ ሰው ፈላ የቀረበነ ሙሰላና መስገጃችን ቦታ ላይ እንዳይቀርብ መስጊዳችን እንዳይመጣ ብለዋል የአላህ መልእክተኛ። ይሄ ሐዲስ ሰሂህ ነው። ስለዚህ ወዴትኛው ነው ኢንሻአላህ ወደ ግዴ ለአላህ ነው የሚደረገው ወደ ማረዱ አላህ ይስጠልና ምን እናርዳ አላህ ያደርገን እንደውም